በኋላ ላይ መጸለይ ይፈልጋለሁ። እግዚአብሔር ቃልን ግለጥልን፣ መልካምነት ከኛ ጋር ይሁን። ቃል በሙላት በዚህ ምሽት ይምጣ። ማንም አያስተምረን፣ መንፈስ ያስተምረን። ማንም አይግለጥልን፣ አንተ ግለጥልን። ማንም የልቡን ሐሳብ ያውራ፣ አንተ የልብህን ሐሳብ አውራ። ሁሉ ሲሆን ለክብር ይሁን። እኔንም ባሪያህን እርዳኝ። እግዚአብሔር በእኔ ስላለና ክብራት ሁሉ ሲሆን ለስም ይሁን፣ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ቁጭ በሉ። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። በዚህ ክፍል ዛሬ ልንካፈል የምፈልገው ሐሳብ በጠራን በእግዚአብሔር ፊት እንደሚገባ መመላለስ በሚል ክፍል ላካፍላችሁ ፈልጋለሁ። ምናልባት የዚህን ክፍል ዋናውን ሐሳብ ከማውራቴ በፊት አንድ ነገር ላወራችሁ ፈልጋለሁ፣ ስለ ኤፌሶን መጽሐፍ ማለት ነው። ጳውሎስ የምዕራፍ 4ን ክፍል ሲጀምር እኔ በጌታ እስር የሆኑ ነው የሚለው። ምናልባት መጀመሪያ ላይ ላወራችሁ የምፈልገው የኤፌሶንን መጽሐፍ ጳውሎስ እስር ቤት ሆኖ ከጻፋቸው መጽሐፎች ጳውሎስ እስር ቤት ውስጥ ሆኖ ከጻፋቸው መጽሐፎች 4 ውስጥ አንዱ የኤፌሶን መጽሐፍ ነው። የኤፌሶን መጽሐፍ ደግሞ ሲያደርስን ላይ ከእስር ቤት እየተቀበለ ወንጌልን አብሮ ያገለግል የነበረ ምዕራፍ 6 ቁጥር 21 ላይ የምታገኙት ቲኪቆስ የሚባል አንድ የእግዚአብሔር አገልጋይ እንዳለ ነው። ለኤፌሶን ሰዎች ያንን መጽሐፍ ይዞላቸው ሄደው ማን ነው ካላችሁ ቲኪቆስ ነው። ምናልባት የዚህን ክፍል ይሄም ክፍል 6 ምዕራፎች አሉት። ከምዕራፍ 1 ጀምራችሁ እስከ ምዕራፍ 6 ከምዕራፍ 1 እስከ ምዕራፍ 3 ስታነቡ አንድ ነገር ታገኛላችሁ። በክርስቶስ ኢየሱስ ያገኘነውን በረከት። ሃሌሉያ። ጳውሎስ ይነግራቸዋል ለኤፌሶን ሰዎች ከምዕራፍ 1 እስከ ምዕራፍ 3 ስትሄዱ መጀመሪያ ላይ እንደዚህ ይላቸዋል። እንግዲህ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ሆናችኋል ይላቸዋል። ተባርካችኋል። እናንተ የተባረካችሁት ፈልጋችሁ አይደለም፣ የተባረካችሁት በኢየሱስ ነው ይላቸዋል። ሃሌሉያ። የተባረካችሁት ወይም ደግሞ ክርስቶስ ኢየሱስ በከፈለላችሁ ዋጋ፣ ክርስቶስ ኢየሱስ በሰጣችሁ ዋጋ አንድ ነገር ተቀብላችኋል አላቸው። ምንድነው የተቀበሉ ሲባል ዘላለማዊ የክርስቶስን ሐሳብ፣ ዘላለማዊ የሆነ የክርስቶስን አካል ለብሰውታል። ሃሌሉያ። ከዛ ተካፍላችኋል። በክርስቶስ ኢየሱስ ያገኛችሁት በረከት አለ። ያ በረከት እያለ ይነግራችኋል። በተለይ ምዕራፍ 2 ላይ ሄዳችሁ ስታነቡ በበደላችሁና በኃጢአታችሁ ምን ነበራችሁ ይላችኋል። ሙታን ነበራችሁ። ሙታንነታችሁ የተቀየረው በክርስቶስ ነው አላቸው። ምክንያቱም የወደዳችሁ ክርስቶስ በምህረቱ ምን ስለሆነ ባለጠጋ ስለሆነ እሱ ወደ ምን አመጣችሁ አላቸው። ወደ ሕይወት አመጣችሁ። ልብ በሉ። ወደ ሕይወት የምንመጣ ሰዎች አልነበርንም፣ ግን ማን አመጣን ይላል። ክርስቶስ አስጠጋ። እኛ ውስጥ ማን አለ? ክርስቶስ አለ። ይኸውላችሁ ምናልባት ራሳችንን ልናይ እንችላለን፣ ግን ክርስቶስ ኢየሱስ በውስጣችን ተቀምጧል። ክብር ለኢየሱስ ይሁን። ከዛ ምዕራፍ 4 ላይ ሲመጣ ከዚህ በኋላ አላቸው እስከ ምዕራፍ 3 ያወራቸው ሐሳብ አለ። በክርስቶስ የተቀበሉት ሐሳብ አለ። ከክርስቶስ የተካፈሉት በረከት አለ። ያንን በረከት ከተካፈሉ በኋላ ምዕራፍ 4 ሲመጣ ኃላፊነት ነው የሚሰጣቸው። ምን አይነት ኃላፊነት? እንዴት መመላለስ እንዳለባቸው፣ የተቀበሉትን እውነት እንዴት አድርገው ይዘው መጓዝ እንዳለባቸው ጳውሎስ ምን ያደርጋል? ይነግራቸዋል። እንዴት መጓዝ እንዳለባቸው፣ እንዴት መመላለስ እንዳለባቸው አቅጣጫ ነው የሚሰጣቸው። ስለዚህ እኔም ከዚህ ሐሳብ በመነሳት ጳውሎስ ከሰጣቸው ሐሳብ በመነሳት በዚህ ምሽት ከናንተ ጋር አጭር ደቂቃ ውስጥ እነዚህን 16 ክፍሎች በ3 ሐሳብ ከኔ ጋር እንከፋፈላለን። ኢየሱስ ጌታ ነው። እስቲ አሜን በሉ። እስቲ አሜን በሉ። ይኸውላችሁ ሙስሊሞች የሚበልጡን አሜን በማለት ነው ከኛ። እኔ ኢየሱስ ጌታ ነው ብዬ እስከምጨርስ ድረስ እነሱ 30 ጊዜ አሜን ብለዋል። ግን በምድር ላይ የተሳካላቸው ህይወት ምን እየሆኑ ነው? እየኖሩ ነው አይደለም? እየኖሩ ነው አይደለም? እየኖሩ ነው። ለምን? እነሱ ጋር አሜንታ ዋጋ አላት። እኛ ጋር አሜን ማለት ራሱ ክርስቶስ ነው ማለት። ሃሌሉያ። ኢየሱስ ጌታ ነው። እና በጠራን በእግዚአብሔር ፊት እንደሚገባ ለመመላለስ 3 ሐሳቦችን ከኔ ጋር እንከፋፈላለን። አንደኛ እንዴት እንመላለስ፣ ሁለተኛ ለምንድን ነው የምንመላለሰው፣ ሶስተኛ ደግሞ ስንመላለስ ማድረግ የማይገቡን ነገሮች አሉ ማለት ነው። ስለዚህ ክፍሉን አንድ ባንድ ላወራችሁ ፈልጋለሁ። የመጀመሪያውን ቁጥርና እስከ 3 ድረስ ላንብብላችሁ። እንግዲህ በጌታ ስር ሆኑ እኔ በተጠራውበት
መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ይላችኋል ጳውሎስ። የክርስቶስ ፍቅር አለ። ወደዚህ ፍቅር ውስጥ ተጠርታችኋል። ስትጠሩ ደግሞ እኔ በተጠራውበት መጠራት እናንተ ምን ሆናችኋል አላቸው? ተጠርታችኋል። ጳውሎስ የተገለጠለት ክርስቶስ በጠራራ ፀሐይ ከቀኑ 6 ሰዓት ላይ በሚገርም ፀሐይ ነው አይደል ክርስቶስ የተገለጠለት። ክርስቶስን ምን አድርጎታል? አይቶታል። ስለዚህ ክርስቶስን አይቶ ጳውሎስ ታስሯል። ምን በማድረጉ? ትክክለኛውን የክርስቶስን ወንጌል በመግለጡ። ወንጀል ሰርቶ አይደለም፣ የሆነ ነገር አድርጎ አይደለም፣ ወይም ደግሞ የሚያስነቅፍ ስራ ሰርቶ አይደለም። ግን ምን ሆኖ ነው? ስለ ወንጌል ሲል ምን ሆኗል? ታስሯል። የታሰረው ኢየሱስን ስለገለጠ ነው። ዛሬ በክርስቶስ ኢየሱስም የክርስቶስን ባፋችሁ ላይ ይጣፍጣችሁ። እውነት ይሁንላችሁ። በገባችሁበት እናንተ ሳታወሩ ህይወታችሁ ኢየሱስን ይግለጥ። ሃሌሉያ። ከዛ ጳውሎስ እንዲህ አላቸው፣ እለምናችኋለሁ አለው። በነገራችን ላይ ጳውሎስ የክርስቶስን ጣም ያውቃል። ክርስቶስ የቀመሰበትን ጳውሎስ ያለበትን ህይወት ስለሚያውቅ ምን አላቸው? እንዴት እንደሚገባ እንድትመላለሱ ዘንድ ምን አልባቸው? እለምናችኋለሁ ብሎ ኃላፊነት ነው የሚሰጣቸው። ለምን? የተጠሩበት ዋና ዓላማ ስላለ። የተጠሩበት ዋና ዓላማ ደግሞ ክርስቶስን ለብሰው ክርስቶስን እያሳዩ እስከ ፍጻሜ እንዲሄዱ ነው። እኛ የተጠራነው ለዚህ ዓላማ ነው። ገብቷችኋል? የተጠራነው ለምን ዓላማ? ለዚህ ዓላማ እና እለምናችኋለሁ ካለ በኋላ እንዴት መመላለስ እንዳለባቸው 4 ነገሮችን እዚህ ጋር ያስቀምጥላችኋል። እንዴት መመላለስ እንዳለባቸው ምናልባት ሲመላለሱ በእግዚአብሔር ፊት ሲመላለሱ እንዴት እንዳለባቸው በጠራቸው በእግዚአብሔር ፊት። በነገራችን ላይ የመረጣቸው እግዚአብሔር ለክብር ነው የለያቸው። የጠራቸው እግዚአብሔር ራሱን ኢየሱስን ገልጠው እስከ ፍጻሜ እንዲጓዙ ነው። ስለዚህ እንዴት መመላለስ አለብን? እንዴት እንመላለስ? እንዴት እንደምትመላለሱ ብሎ 4 ነገር ይነግራቸዋል። የመጀመሪያው ትህትናና የዋህነት ነው። በትህትናና በየዋህነት ነው የነገራቸው። እንዴት ነው መመላለስ ያለባችሁ? ትህትና ከማን ነው የሚጀምረው? ከራስ ነው የሚጀምረው። የዋህነት ከማን ነው የሚጀምረው? ከራስ ነው የሚጀምረው። ራስ ጋር ያደገ ነገር ማን ጋር ይገለጣል? ሰው ጋር ይገለጣል። እኔ ጋር ያለ ትህትና ጢሞ ላይ ይገለጣል። እኔ ጋር ያለው የዋህነት ማን ጋር ይገለጣል? ጢሞ ላይ ይገለጣል። ያ ማን ነው የሚገልጠው? ራሴ ነው የሚገልጠው። ራሴ ነው የሚገልጠው። ለዚህ ነው ማቴዎስ ወንጌል ምዕራፍ 5 ቁጥር 5 ላይ ስታነቡ ልበ ትሑታኖች ብፁዓን ናቸው ምድርን ምን ያደርጋሉ? ይወርሳሉ። ይኸው ትህትና ምድርን የመውረሻ አንዱ መንገድ ነው። ሃሌሉያ። ትህትና ምድርን ከምንወርስበት ወይም ደግሞ ምድር ላይ ያለውን ህዝብ ጭምር ከምንወርስበት አንዱ ሐሳብ ውስጥ ትህትና ነው። ጳውሎስ እንዲህ አላቸው፣ በትህትና ትመላለሱ ዘንድ። ቀጠለና በየዋህነት አለ። ማቴዎስ እዛው ምዕራፍ 5 ቁጥር 8 ላይ ስታነቡ ልበ የዋሆች ማንን ያዩታል ይላል። ልበ የዋሆች ምን ሆናቸው? ብፁዓን ናቸው። እግዚአብሔርን ምን ያደርጉታል? ያዩታል። ለምንድን ነው ትህትና ወይም ደግሞ በየዋህነት በእግዚአብሔር ፊት ስንቀርብ እግዚአብሔርን እናየዋለን። ይኸውላችሁ እግዚአብሔር እናንተ በእግዚአብሔር ፊት ስትቀርቡ እግዚአብሔር ራሱን ለመግለጥ የኛን ካልኩሌሽን አይቀበልም። እኛን እንጽኑን ግን ልባችን ለማን ምቹ ይሁን? ለእግዚአብሔር ምቹ ይሁን። ያን ጊዜ እግዚአብሔር ወደኛ ይቀርባል፣ ፊቱን ያሳያል። ማንም አይደለም ያሳየን፣ ስለወደድን አያሳየንም። ሰው እንኳን ከወደዳችሁ ማንነቱን ምን ሊያደርግላችሁ ይችላል? ገልጦ ሊያሳያችሁ ይችላል። ከዛ ውጪ ሊያሳያችሁ ይችላል ወይ? አይችልም። ከወደዳችሁ ግን ልቡን ገልጦ ነው የሚያሳያችሁ፣ ልቡን ማለት ነው። ለዚህ ነው እግዚአብሔር ሆሴ ምዕራፍ 6 ቁጥር 3 ላይ እንወቅ እግዚአብሔርን ምን እንወቅ እናውቀውም ዘንድ እግዚአብሔርን ምን እናድርግ? እንከተለው። እንደ ወገግታ ዝናብ ተዘጋጅቶ ምን እናገኘዋለን ይላል። እግዚአብሔር ሁልጊዜ ስትጠጉት ምን ያደርጋችኋል? እሱ ራሱን ገልጦ ያሳያችኋል። ስትጠጉት ከእግዚአብሔር የምታገኙት ነገር አለ። ስትጠጉ ከእግዚአብሔር ሐሳብ ጋር የምታገኙት ሐሳብ አለ ማለት ነው። ስለዚህ ነው ጳውሎስ ነገራቸው። የመጀመሪያው በትህትናና በየዋህነት አለ። ሁለተኛው በትዕግስት ነው መመላለስ ያለብን። የዋህነት አለ፣ ትህትና አለ። ከሰዎች ጋር በሚኖረን ኮኔክሽን ውስጥ ለሰዎች ትሁት ስንሆን ሰዎችን ምን እናደርጋለን? እንስባለን። ቀጠለና ጳውሎስ ምን አላቸው? በትዕግስት አላቸው። ስለ ትዕግስት እኔ ማብራራት አይጠበቅብኝም። ስለ ትዕግስት በአጭር ቋንቋ ልንገራችሁ። ክርስቶስ ካገለገለበት ጀምሮ እስከ ተሰቀለበት ቀን ድረስ ያለውን ህይወት አስቡ።
በምድር ላይ ሲያገለግል እሱ እኮ በአጋንንት አለቃ አጋንንት ያወጣል ብለው ሲያወሩበት ዝም ነው ያለው። ምን ስለሆነ? ትዕግስተኛ ስለሆነ። ሲገርፉት ምንድን ያለው? ዝም ነው ያለው። ምን ስለሆነ? አምላክ ስለሆነ። ሲሰቅሉት ዝም ነው ያለው። ምንም አልሆነም። ሰቅለውት እጁን እግሩን ቸንክረውት እንደገና በጦር ሲወጉት ዝም ነው ያለው። በክርስቶስ ኢየሱስ ያለው ያ የትዕግስት መንፈስ እኛ ላይ በኢየሱስ ስም ይምጣብን። አረ በኢየሱስ ስም ይምጣብን። ይወላት እህቴን መቀበል የምችልበት የትዕግስት መንፈስ በኢየሱስ ስም ይምጣብን። ወንድሜን መቀበልበት። አስቡ፣ እሷ እኔን ብትበድለኝ እሷ ማን ሆና ነው እኔን ብትበድለኝ ከምን ይልቅ አውቃ አይደለም እግዚአብሔር ምሕረት ያደርግላት ብል እኔም ውስጥ እልፈውሳለሁ፣ እሷም ምን ትሆናለች? ትፈወሳለች። ስለዚህ ትዕግስት ከክርስቶስ የምንቀበለው ወይም ከክርስቶስ ኢየሱስ ያገኘነው ክርስቶስ ያለፈበት ሕይወት ለእኛ ትምህርታችን። ሃሌሉያ! አረ ሃሌሉያ! ክርስቶስ ምናችን ነው? መማሪያችን ነው፣ ሕይወታችን ነው። ስለኛ ታክሶ ሲሞት እኛም ታክሰን ክብሩን እንድንገልጥ፣ ክርስቶስ ታክሶ በመስቀል ላይ ዋጋ ሲከፍል እኛም ታክሰን ወንድማችንን እንድናድን ነው። ይህ መንፈስ በኢየሱስ ስም ይገለጥብን። አረ በኢየሱስ ስም ይገለጥብን። ሶስተኛው እዛው ክፍል ላይ ታገኛላችሁ። እርስ በርሳችሁ በፍቅር ምን ሁኑ ይላል? ታገሱ። ፍቅር አንዱ መገለጫ ነው። ለምን? በእግዚአብሔር ፊት እየተጓዝን ነው። በእግዚአብሔር ፊት አገልግሎት አላለቀም፣ ሩጫችን አላለቀም። በምድር ላይ ያለን ጉዞ አንድ 8ኛ 1/10ኛውን እንኳን አልኖርንም፣ ክርስቶስን አላገለገልንም። ግን በዛ ጉዞ ውስጥ ፍቅር ውስጣችንን ይሙላው። ያን ጊዜ ወንድማችን የኛን ፍቅር አይቶ ወደኛ ይጠጋ። እህታችን ወደኛ ትመጣለች፣ ወንድማችን ወደኛ ይመጣል። ለምን? ፍቅር ውስጣችን መገለጥ ሲጀምር ክርስቶስ እኛ ላይ መታየት ይጀምራል። ለምን? ክርስቶስ ከሰጠን ወይም ጳውሎስ ከሰጣቸው መንገድ ውስጥ አንዱ በፍቅር እንዲኖሩ ነው። እርስ በርሳችሁ ከሰው ጋር ነው፣ እርስ በርሳችሁ ነው ያለው። ምክንያቱም እዚህ ቤት እግዚአብሔር ሲሰበስበን ለምክንያት ነው። እኔ እናንተ የሆነ ወይ ላይ ብቻ ላውቃችሁ አልፈልግም። ምናልባት አንድ ጊዜ ፓስተር ታሪኩ ደስ ከሚላይ ንግግር ውስጥ አንድ የሚናገር ቃል አለ። በጣም ከባድ ቃል። ለምንድን ነው እንደዚህ የተናገረው ብዬ እናገራለሁ። እንዲህ ተሰብስባችሁ አዳራሽ ሞልታችሁ መጣችሁ መንግስተ ሰማያት ካላገኛችሁ ምን ይጠቅመኛል ይላል። እኛ የተጠራ ነው እዛ ልንሰበሰብ ነው። አረ ሃሌሉያ! እኛ የተጠራ ነው እዛ ልንገኝ ነው። ምናልባት እዚህ የሆነ ተርም ነው ልናሳልፍ ምንችለው፣ የሆነ ተርም ላይ ብቻ እዚህ ግቢ ልናሳልፍ እንችላለን። ኔክስት የሚቀጥሉት አመታቶች ግን የት እንዳለን ላንተዋወቅ እንችላለን። በአጋጣሚ የሆነ መንገድ ላይ ልንገናኝ እንችላለን። ግን በሰማይ አንድ ሀገር አለ። አረ በሰማይ አንድ ሀገር አለ። ያ ሀገር ማንም ይወስደው አይደለም። ያ ሀገር እኮ ሁላችንንም ጠቅሎ የሚያስገባ ይሁን። ጠበበኝ አንተ ወደዛ ጠጋበል ብለን ማንከራከርበት እኛ ለዛ ቤት ተጠርተናል። ስለዚህ ምድር ላይ በክርስቶስ ያለንን ፍቅር ገልጠን እናልፋለን። አረ ይህ መንፈስ እናንተ ላይ ይገለጥባል። አረ ይገለጥባል። አረ ይገለጥባል። ይሄ የፍቅር መንፈስ ይግባበት። ለዚህ ነው ጳውሎስ እርስ በርሳችሁ ለምን በመካከላቸው ሰይጣን ከገባ የተጠሩበትን መጠራት ምን ያደርጋል? እንዲረሱ ነው የሚያደርጋቸው። ስለዚህ እንዳይረሱ በትዕግስት አላቸው፣ ትዕግስታቸውን እንዳያሳጣ፣ በየዋህነት አላቸው፣ የዋህነታቸውን እንዳታጡ አላቸው፣ በትህትና አላቸው፣ ትህትናን ሰይጣን እንዳያሳጣቸው ጳውሎስ አስጠንቅቆ ይነግራቸዋል። አራተኛ ጋር መጣና እርስ በርሳችሁ የመንፈስን አንድነት ምን በማድረግ አለ? በመጠበቅ ትጉ አላቸው። የመንፈስ አንድነት በምድር ላይ ትልቁን ቦታ ይይዛል። ለምሳሌ የመንፈስ አንድነት ምን ማለት ነው? ቀላል አማርኛ ከዚህ ቤት ሳልወጣ እዚሁ ቤት ልንገራችሁ። ለምሳሌ የኛ የፌሎ መሪዎች አሉ። እነሱ ነገ 12 ሰዓት ላይ ጸሎት አለን ካሉ እኛ ዛሬ የሰማን ነገ ምን ማድረግ አለበት? ምን ማድረግ አለበት? መምጣት አለበት። ያ ነው የመንፈስ አንድነት፣ ሌላ አይደለም። 12 ሰዓት ላይ እንገናኝ ስንባባል 12 ሰዓት እግዚአብሔር የሚገኝበት ሰዓት ነው።
እኛ የምንገኝበት ሰዓት ግን ከ11 ሰዓት በፊት ከ12 ሰዓት በፊት ካልተገኘ እግዚአብሔር 12 ሰዓቱን ጠብቆ ነው የሚገኘው። የመንፈስ አንድነት ማለት በዚህ መካከል ውስጥ ስንሆን አንዱ ያንዱን ጸጋ አክብሮ፣ አንዱ ያንዱን በረከት አክብሮ፣ አንዱ ባንዱ ጸሎት ውስጥ፣ አንዱ ባንዱ ሁኔታ ውስጥ ማሳለፍ ሲችል የመንፈስ አንድነት መገለጥ ይጀምራል። ያን ጊዜ ማን ይመጣል? ክርስቶስ ይመጣል። ያን ጊዜ ማን ይገለጣል? ክርስቶስ ይገለጣል። በመንፈስ አንድነት ውስጥ የሚመጡ በረከቶች አሉ። በመንፈስ አንድነት ውስጥ የሚገለጡ ጸጋዎች አሉ። በመንፈስ አንድነት ውስጥ የሚሰሩ ስራዎች አሉ። በመንፈስ አንድነት ውስጥ ደግሞ የምናድግበት የእድገት ደረጃ አለ። እድገት ወደ ታች ነው፣ ወደ ላይ ነው፣ ወደ ጎን ነው። እኛ የምናድገው ወደ ጎን ከሰው ጋር እናድጋለን፣ ወደ ላይ ከእግዚአብሔር ጋር፣ ወደ ታች ደግሞ ከእግዚአብሔር ጋር ያለን ነገር ወደ ውስጥ የምናድግበት። ገብታችኋል? ስለዚህ እግዚአብሔር አምላክ በዚህ መንፈስ ይባርካል። በዚህ መንፈስ መመላለስ እንድንችል ጸጋውን ያብዛልን። ሁለተኛው ክፍል ላንብብላችሁ። ሁለተኛው ሐሳብ ለምንድን ነው መመላለስ ያስፈልገው? አንድ ሰው ተመላለስ ተብሎ ትእዛዝ ከተሰጠው ለምንድን ነው መመላለስ ያለበት? ከቁጥር 4 ጀምሮ ያለውን ክፍል ላንብብላችሁ። በመጠራታችሁም በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ እና አባት አለን ይላል። እኔ ይሄ ቃል ሳነብ ነሸጥ ነው የሚያደርገኝ። ለምን እንደሚያደርገኝ ታውቃላችሁ? አንዱ ጌታ አለ። ያ ጌታ እኔ ውስጥ አለ፣ እናንተ ውስጥ አለ። ያ ጌታ እኔ ላይ ይሰራል፣ አንተ ላይ ይሰራል። ያ ጌታ አንተ የተማርክነ ያልተማርክነ አይልም። አንተ ዶክተሬት አለ፣ አንተ ማስተርስ አለ፣ አንተ ዲፕሎማ አለ፣ አንተ ሰርቲፊኬት የለህም አይልም። ስትጠጋ ይመጣና ይገለጣል። አሜን። ስትምሲዩን ትመጣና ጌታ ሆይ ስትል አቤት ልጄ ይላል። አሜን። ምን ያርግ? ራሱን ሊገልጥ ነው። እሱ ራሱን ሲገልጥ እግዚአብሔር አምላክ በአንተ ውስጥ መታየት ይጀምራል። አያችሁ፣ እዚህ ቦታ ላይ የተጠራንበት አንድ አምላክ አለን፣ አንድ ተስፋ አለን፣ አንድ ጌታ አለን። ያ ጌታ ደግሞ በሁላችንም የሚሰራ ኧረ ኢየሱስ ጌታ ነው። ይሄ ጌታ ምን የሚያደርግ ነው? በተስፋ ነው የተጠራ ነው። አንድ ተስፋ ስላለን ነው። ልብ በል፣ አንድ ተስፋ አለን። ይሄ ተስፋ ምን አይነት ተስፋ ነው ስትሉ፣ ሀገር አለን፣ የጠራን ደግሞ ጌታ አለን። እሱ ካለ ይበቃናል። ለዚህ ነው በአንድ ተስፋ በተጠራችሁበት በአንድ ተስፋ ይላል። የመጀመሪያው ተስፋ ስላለን መመላለስ ይገባል። ምን አይነት ተስፋ? ሀገር አለን። ምን አይነት ተስፋ? ሰማይ የምንገባበት። ምን አለን? ኢየሱስን ይዘን የምንዘልቅበት። ምን አለን? ከክርስቶስ ጋር የምንገለጥበት። ምን አለን? የምድር ጋጋታ አልፎ በክርስቶስ ደስታ ውስጥ የምንቀበጥበት። አረ በዚህ ጸጋ እግዚአብሔር ይባርካችሁ። አረ በኢየሱስ ስም ይባርካችሁ። እኔ እናንተ ስትባረኩ ማየት ፈልጋለሁ። በቃ ይሄ ቲም የለም ሲባረክ ማየት ናፈቀ። ኢየሱስ ጌታ ነው። ይሄ መጥቶ ከመመለስ ባለፈ በእግዚአብሔር ክብር ውስጥ የምንገባበት። ሃሌሉያ። ከዛ ለምንድን ነው የምንመላሰው? አንደኛ ተስፋ ስላለን ነው። ሁለተኛው ጌታ ስላለን ነው። ሃሌሉያ። ማን ስላለን? ጌታ ስላለን። ይሄ ጌታ ደግሞ ምን የሚያደርግ መሰላችሁ? የሁሉም ምንድን ነው? አባት ነው። ይሄ ጌታ የሁሉም ወዳጅ ነው። ይሄ ጌታ ከእናትም በላይ የሚበልጥ ነው። ይሄ ጌታ ከአባትም በላይ የሚበልጥ ነው። እሱ ደግሞ በሁሉም ላይ ሊሰራ የፈቀደ ነው። ለምን? ሊገለጥብን ማለት ነው። ምን ሊያደርግ? ሊሰራብን። ስንጠጋው ይጠጋንና የልቡን ያወራል። ጠጋ ስንል ምን ያደርገናል? ያወራናል። ሰው ልብሳችሁን ወስዶ እናንተ ያላችሁን ነገር ሁላ ወስዶ ኢየሱስን የወሰደባችሁ ቀን ጉድ ውስጥ ናችሁ። ልብሴን ሊወስዱት ይችላሉ። መላው ማንነቴ ምን ሊወስዱት ይችላሉ። ኢየሱስን ግን ከዛ ውስጥ የወሰዱለት ሰይጣን ሳይሆን ሰው ነው የሚጫወትብን። ሰው ሰይጣንማ ፋይናል ነው የሚመጣው ሊገድለን ማለት ነው። ስለዚህ መመላለስ የሚገባን አንደኛ ተስፋ ስላለን ነው። ሁለተኛ ጌታ ስላለን ነው። ይህ ጌታ በእኛ ውስጥ ይሰራል። ይወላችሁ እያንዳንዳችሁ ማንነታችሁን አትናቁ። እናንተ ውስጥ ጌታ አለ።
ሰማይና ምድርን የፈጠረ እሱ በሁሉ የሚሰራ የሁሉ አምላክ የሆነ ጌታ አለ። ሃሌሉያ። ሶስተኛውን ላንብብላችሁ። ሶስተኛው ጸጋ ስለተሰጠን ነው በእግዚአብሔር ፊት መመላለስ የሚገባ። ቁጥር 7 ላይ እንደዚህ የሚቃታነባላችሁ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋን ምን አደረገ? ሰጠን። እስቲ ስንቶቻችሁ ናችሁ ውስጣችሁ ያለውን ጸጋ የምታውቁ? ክርስቶስ ኢየሱስ የጨመረላችሁ ነገር እንዳለ ጌታን የተቀበላችሁለት የሆነ ጸጋ ከክርስቶስ የተካፈላችሁ ያንን ያወቃችሁ ስንቶቻችሁ ናችሁ? መመላለስ የሚገባን ያ ጸጋ ውስጣችን ስላለ ነው። ያ ጸጋ የሚንተከተክ ነው። እለት ተለት ውስጣችን ውስጥ ልጄ መቼ ነው ከኔ ጋር ኮሙኒኬት የሚያደርገው? ልጄ መቼ ነው ከኔ ጋር የሚያወራው? መቼ ነው ልጄ ተጠግታ የልቧን ሐሳብ ከልቤ ጋር የምታገናኘው ብሎ ሁልጊዜ ይጮሃል። ለዚህ ነው ያ ጸጋ ለእያንዳንዳችን ምን ሆኗል? ተሰጥቶናል። ጸጋ ምንድነው? የእግዚአብሔር ምሕረትና ቸርነት ነው። ጸጋ ምንድነው? የክርስቶስ ጸጋ የክርስቶስ ምሕረትና ፍቅር ነው ለኛ የበዛልን። በዛ ጸጋ ውስጥ እግዚአብሔር በውስጣችን ውስጥ ያስቀመጠው ነገር አለ። ለዛ ነው ከቁጥር 7 ጀምሮ ስተን ለእያንዳንዱ ጸጋን ሰጠንና ስለዚህም ወደ ላይ በወጣ ጊዜ ምርኮ ምን አደረገ? ማረከ ይላል። ይኸውልህ እላይ የነበረውን ወደ ታች መጣና ማርኮ ለአንተ ሰጥቶ እኮ ነው ሄደው ጌታ። እዛው ኤፌሶን ምዕራፍ 2 ላይ ሄዳችሁ ወደ ታች ስታነቡ ደስ የሚል ቃል አለ። በጸጋ ምን ሆናችኋል? ድናችኋል። ያ ጸጋኛ ውስጥ አለ። አረ ሃሌሉያ! ያ ጸጋ እኛ ውስጥ አለ። ያ ጸጋ ከዚህ ምሽት ጀምሮ መንቀሳቀስ ይጀምር። አረ በኢየሱስ ስም መንቀሳቀስ ይጀምር። ከዛ በኋላ እንደዚህ ይላል፣ ወደ ላይ ከዛው በወጣ ጊዜ ስጦታን ሰጠ ይልና ወደ ምድር ታች ክፍል ደግሞ ወረደ ማለት ካልሆነ ይሄ ወጣ ማለትስ ምን ማለት ነው? ስለ ጌታ ነው የሚያወራው። ጌታ ከላይ ነው የመጣው። ከላይ ሲመጣ አንተን አዳነ። ተመልሶ ሲሄድ ደግሞ ምድር ላይ በምትቆይበት ዘመን ውስጥ የሚያበረታ ጸጋ ሰጥቶ ሄደ። ሲወርድ ህይወት ነው ይዞልን የመጣው። ሲወጣስ ያ የተቀበልነው ጸጋ እኛ ውስጥ እንዲሰነብት ጸጋን ሰጥቶ ነው ሄደው። ያ ጸጋ ውስጣችን ስላለ ምን መሆን አለብን? መበርታት አለብን። በእግዚአብሔር ፊት እንደሚገባ እንደተጠራ ሰው መመላለስ ይገባናል። እግዚአብሔር በዚህ መንፈስ ይባርከን። እግዚአብሔር በዚህ መንፈስ ይባርከን። ይሄ የተሰጠው ጸጋ ታዲያ ምንድን ነው? እዛው ጋር ታገኛለህ። እርሱም አንዳንዶችን ሐዋርያት፣ ሌሎችንም ነቢያት፣ ሌሎችንም ደግሞ ወንጌል ሰባኪዎች፣ ሌሎችንም አስተማሪዎች፣ ሌሎችንም እረኞች እንዲሆኑ ምን አደረገ? ሰጠ ይላል። እያንዳንዳችሁ ውስጥ ከነዚህ 5 ኦፊሶች ውስጥ አንዱ አለ። እንዴት ነው የምታውቁት? ጸልያችሁ። እንዴት ነው የምታውቁት? ወደ ጌታ ተጠግታችሁ። እኔ አሁን ወደ ጢሞን ስጠጋ ቢያንስ የጢሞን የልብ ትርታ ምን አደርጋለሁ? አውቃለሁ። ለምን? ስለተጠጋሁት ነው የማውቀው። ካልተጠጋሁትስ ማወቅ እችላለሁ ወይ? አልችልም። ጌታ ጋር እንደዛ ስትጠጉት እናንተ ውስጥ የተቀመጠውን እግዚአብሔር ገልጦ ያሳያችሁ። ጠጋ ስትሉ እኔ ውስጥ ምንድነው ያለው? ልንገራችሁ። ምናልባት ትምህርት ከሆናችሁ ከጥቂት ማለትም ከ3-4 ዓመት በፊት እኔ በጌታ ቤት ነው ያደጉትና ሁሉም ቦታ ገብቼ አገልግል ደስ ይለኛል፣ ሁሉም ቦታ። ከዛ በኋላ እያደግኩ ስመጣ ግን ጌታን እንደዚህ አልኩት፣ ጌታ ሆይ አልኩት፣ ይበቃኛል አልኩት። አሁን የሚበቃኝ እዛም እየረገጥኩ ከመሄድ አልኩት አንዱ ጸጋ ላይ ውስጥ ያስቀመጥከውን አሳየኝና ከዛ በኋላ በዛ ልትጋ አልኩት። ይቻላል አይደል? አባት ነው እኮ ይጠየቃል። አባት ጋር ጠጋ ብላችሁ ይፈልጋችሁ እንደምትጠይቁት። ከዛ ጌታው አልኩት በቃ ይበቃኛል፣ ስለዚህ ማወቅ ፈልጋለሁ። ጌታ ቸራደ ስትጠጉትና ስትጠይቁት ይመጣል። ሃሌሉያ! ስትጠጉት ይመጣል። የሚገርማችሁ ቀን ላይ ጸልዬ ማታ ላይ ጌታ ተገለጠልኝና ያንተ ጸጋ ይሄ ነው አለ። ከዛ በኋላ ከዛ ጸጋ ውጪ በሞት ዋጋ አልከፍልም ለሌላ ነገር። ለምን? መክሰር ስለማልፈልግ። አይታችኋል? እግዚአብሔር እሷ ውስጥ እግዚአብሔር የመዘመር ጸጋ አስቀምጦ ሰባኪ ሆናለሁ ብትል አትችልም። ለምን? እሷ ውስጥ የተቀመጠው ምን ስለሆነ? መዝሙር ስለሆነ።
ጢሞ ላይ የእረኝነት ጸጋ ተቀምጦበት እግዚአብሔር ይወላችሁ ወንጌላዊ ሆናለሁ ቢል ይሆናል? አሁን ለምን? ጸጋው ምን ስለሆነ? እረኝነት ስለሆነ ማለት ነው። ስለዚህ በእግዚአብሔር ዳንስ ይሄ ጸጋ በውስጣችን ተቀምጧል። ከአምስቱ ኦፊስ ውስጥ እያንዳንዳችን ጋር ያስቀመጠው ነገር አለ። እንዳትረሱ። ተስፋ ተሰጥቶናል። ጌታ ውስጣችን አለ። ጌታ ውስጣችን ስላለ ሶስተኛ ጸጋ ስለተሰጠን ማለት ነው። ለምንድን ነው የምንመላለሰው በሚለው ሐሳብ ውስጥ ነው። እያንዳንዳችሁ ተሰጥቷችኋል። ሰጠ ነው የሚለው። ለማን ሰጠ? ለአንተ ለአንቺ ነው የሰጠው፣ ለማንም አይደለም። ታዲያ ያ ጸጋ መገለጥ የለበትም ወይ? የለበትም? አለበት። ውስጣችን ውስጥ የተቀመጠው የእግዚአብሔር ክብር መገለጥ አለበት። ውስጣችን ውስጥ ያስቀመጠው እግዚአብሔር እንዲገለጥ ያሰበው አንድ ነገር አለ። እሱ እኛ ውስጥ የተቀመጠው ነገር መውጣት ሲጀምር ብዙዎችን መማረክ እንጀምራለን። ብዙዎችን መሳብ እንጀምራለን። ክርስቶስ ራሱ መገለጥ ይጀምራል። ለምን? ውስጣችሁ የሆነ ጸጋ ማወቅ ስትጀምሩ የምትተጉት ለዛ ጸጋ ነው። ለዛ ጸጋ ዋጋ ስትከፍሉ እግዚአብሔር ደግሞ እናንተ ሊያከብራችሁ ይመጣል። እግዚአብሔር በየትኛውም ሁኔታ ውስጥ ሆኑ እናንተ ልባችሁን ከጌታ ጋር ስታደርጉ እግዚአብሔር ከእናንተ ጋር ሊሆን አጠገባችሁ ይመጣል። መጽሐፍ ቅዱስ ምንድን ነው የሚለው? እግዚአብሔር ከስትንፋሳችን ይልቅ ምናችን ነው ይላል? የቅርባችን ነው። ለሰው ልጅ ትልቁ የቅርብ የሚባለው ምን ነው? እስትንፋሱ ነው። እቺ እስትንፋስ ከወጣች ሰው ምንድን ነው? ሟች ሬሳ ነበር። ሰው ከሚለው ሐሳብ ተቀይሮ ምንድን ነው የሚሆነው? ሬሳ ነው። ግን እግዚአብሔር ከዛም ይልቅ ምናችን ነው? ሃሌሉያ! እኔ በጣም ደስ ይለኛል ይሄ ቃል። ከስትንፋሳችን ይልቅ እሱ ምናችን ነው? የቅርባችን ነው። ለዚህ እኮ ነው የሐዋርያው ዮሐንስን ተመልከቱ። የሐዋርያው ዮሐንስን መጽሐፍ ስታጠኑ የክርስቶስን የልቡን ትርታ ነው የጻፈው። ለምን? ከደረት ደቀ መዛሙርት ውስጥ አንዱ ማን ነበር? ዮሐንስ ራሱ ነበር። የክርስቶስ የደረት ደቀ መዝሙር ከሚባሉት ጴጥሮስ፣ ዮሐንስና ማን ነው? አንዱ ያዕቆብ፣ ሶስቱ ማለት ነው። ጌታ ኢየሱስን ተመልከቱት። ተራራም ሲወጣ እነዚህን ሶስት ሰዎች ይዞ ነው የሚወጣው። አንድ ጊዜ ተራራ ላይ ይዟቸው ወጣው። የሚያውቁት ኢየሱስ ድንገት ተቀየረባቸው። ድንገት ተቀየሩ። የሚያዩት ደመናን፣ የሚመለከቱት የሆነ ድምፅ ነው። የሚያዩት ሙሴን ነው፣ የሚመለከቱት ኤልያስን ነው። ጌታው ያለው ለኛ በዚህ መቆየት ይሻላል። ደመናው ባለበት ቦታ እግዚአብሔር አለ። ደመናው ባለበት ቦታ የእግዚአብሔር ክብር አለ። ክርስቶስ ባለበት ቦታ የክርስቶስ ደመና ነው። እዛ ደመናው መቆየት ይሆንልን። ሃሌሉያ! እየፈጠንኩ ልሂድ። በስማ እኔ እንግዲህ ከጀመርኩ ብዙ ሳን ወስደው ሁላችንም ይላል ሰጠ ካለ በኋላ ሁላችንም የእግዚአብሔርን ልጅ በማመን በማወቅ ወደሚገኝ የእግዚአብሔር ልጅን በማመን በማወቅ ምን ወደሚሆን በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ ይላል። መመላለስ ያለብን ወደ ፍጹም ሙላቱ ድረስ እስክንደርስ ነው። አሁን ምን ላይ ነን ያለነው? ጉዞ ላይ ነን ያለነው። በዚህ ጉዞ መካከል ማንኛውም ነገር እስታካርጎ ሊያስቆመን ይችላል። ስፔሻሊ ደግሞ በዚህ ምድር ላይ አንዱን ስታስደስቱ ሌላኛውን ታስኮርፋላችሁ። ይሄ ማለት እግዚአብሔር ጋር ስትጠጋ ያኮረፈ ሰይጣን አለ፣ መቼም ሰላም የማይሰጠን። ሰይጣን ጋር ስንጠጋ እግዚአብሔር ደግሞ ልጄና እያለ ይጠብቀናል። ልብ በል። ስለዚህ ከእግዚአብሔር ሐሳብ ጋር መጣበቅ ሲጀምሩ ወደ ፍጹም ሙላቱ ነው እንጂ የምትሄዱት ከፍጹም ሙላቱ አትጎድሉ። ኧረ አሜን በሉ። ከእግዚአብሔር ጋር ተጣብቃችሁ ጉዞ ስትጀምሩ ወደ ፍጹም ሙላቱ ትገባላችሁ። ነገር ግን የሆነ ታይም ላይ ያቆረፈው አካል መጥቶ ከያዘ ምንም አያደርግም፣ ይገድላል። ሰይጣን ከያዘን ምንድን ነው ያደርገን? ግድል ነው ያደርገን። ገደለን ማለት ደግሞ ከእግዚአብሔር መንግስት ምን ያደርገናል? ያስቆመናል። በእግዚአብሔር ፊት ብቻችንን ነው የምንቀርበው፣ ብቻችንን። አሁን በጋራ ነው የምንጓዘው፣ በጋራ ነው የምንጓዘው። አሁን ላይ ግን ጌታ ፊት ስንቀርብ ብቻችንን ነው።
በዚህ ጉዟችን ውስጥ ግን እኔ ለጢሞ የመዳኛው መንገድ ካልሆንኩ እኔ ለጢሞ የማደጊያው መንገድ ካልሆንኩኝ አደጋ ነው። እግዚአብሔር እያንዳንዳችን ውስጥ በኢየሱስ ክርስቶስም ሸክም ይጨምርበት። ወንድማችንን ይወላት ደከመን እስከማንችል ድረስ መሸከም የምንችልበት ጸጋ ይምጣል። አረ በኢየሱስ ስም ይምጣልን። ይህ መንፈስ ሲመጣልን በክብር እንቆማለን። ይህ መንፈስ እኛ ላይ መገለጥ ሲጀምር ተራ ሰዎች አንባልም። ይህ መንፈስ እኛ ላይ መገለጥ ሲጀምር ወንድማችን ወዳላ ሲቀር እየጎተት ነው ቢሆን ይዘን እንሄዳለን። ለዚህ ነው የእግዚአብሔር ልጅን ኢየሱስ ክርስቶስን በማወቅ ወደሚገኝ ምን አንድነት እግዚአብሔር ወደዛ መንፈስ ያስገባል። አረ በኢየሱስ ስም ወደዛ መንፈስ ያስገባል። ይኸውላችሁ እሱን በማወቅ ውስጣችን ለምን ይሄን ያልኳችሁ አራተኛው ሐሳቤ ነው። ወደ ፍጹም ሙላት ለመድረስ መጓዝ አለበት። ምንድን ነው የምንጓዘው? ወደ ፍጹም ሙላቱ ለመድረስ። ፍጹም ሙላቱ ላይ ማንደርስ ከሆነ አደጋ ውስጥ ነን ያለነው ማለት ነው። ስለዚህ እግዚአብሔር ወደዛ መንፈስ ያስገባል። አረ ኢየሱስ ጌታ ነው። ለምን ታዲያ ከኛ ምንድነው የማይጠበቁ ነገሮች የሚሉትን ነገር ቁጥር 12 ላይ ያለውን ክፍል ቁጥር 14 ላይ ያለውን ክፍል አካፍላችሁና ከዛ እንጸልያለን። ኢየሱስ ጌታ ነው። እንደ ስህተት ቁጥር 14 ላይ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃን መሆን ወደፊት ምን አይገባን። ሕፃን እዚህ ጋር ዳቦ ይዛችሁ ዳቦን ሰጣችሁት፣ ኬክ እዚህ ጋር ይዛችሁ ስትመጡ ደግሞ ዳቦን በእጁ ይዞ ኬኩን ስጠኝ ብሎ ምን ያደርጋል? ያለቅሳል። ከዛ ዳቦን ይዟል፣ ከዛ እዚህ ጋር ደግሞ ኬክ ይዟል። ቀጥሎ ደግሞ ከረሜላ ይዛችሁ ስትመጡ ምን ያደርጋል? ከረሜላውን አምጣ ብሎ ምን ያደርጋል? ያለቅሳል። ለዚህ ነው መንፈሳዊ ነው ጳውሎስ እንደዚህ አላቸው። በሚመጡት ንፋሳት ሁሉ ምን ይሆናል? እየተፍገመገማችሁ ወደፊት ሕፃን መሆን ምን አይገባም ይላል። በእግዚአብሔር ቤት ውስጥ ስንቆም መንገዳችን በምን ህይወት ውስጥ ነው? ሕፃን ባለመሆን በእግዚአብሔር ፊት ውስጥ እንደሚገባ እንደሞተልን ክርስቶስ ነገ እንደሚጠይቀን በእግዚአብሔር ሐሳብ ውስጥ ደግሞ ጸንተን ለመቆም ወደ መረዳት ጥግ ስንመጣ እግዚአብሔር አብሮን ይቆማል። ያን ጊዜ ሕፃንነታችን ተወግዶ ልጄ እኮ አድጎልኛል፣ አሁን እኮ የልቤን ትርታ ማዳመጥ ይጀምራል፣ አሁን እኮ ከዚህ በኋላ እንደ ትናንትና እየጠበቅኩት አልሄድም፣ አሁን እሱ ልጅ ራሱን እየጠበቀ ከኔ ጋር ይጓዛል ይላል። ታዲያ ያ ካልሆነስ የሚመጣው ንፋስ ሁሉ ይዞን የሚመጣ ከሆነ የሚመጣው ንፋስ ሁሉ ይዞን የሚወጣ ከሆነ የተጠራንበት መጠራት ይከስርና ዓለም እንደፈለገች ትጫወትብናለች። ስለዚህ በሚመጡት ንፋሳት የስተት ትምህርቶች አስቡ። አሁን ላይ ሰው በሚያየው ነገር ነው የሚወሰደው፣ ወዲያው ነው የሚወሰደው በሚያየው ነገር ነው። ዓለም ማለት ማስቲካ ናት። ቆንጆ አድርጋ ማስቲካውን ጥርሳችን ውስጥ ከገባ በኋላ እስኪ ጣፍጠን ድረስ እንበለዋለን። ጣሙ ሲያልቅ ምን እናደርገዋለን? እንጥለዋለን። እኔ ማስቲካ አይደለሁም። ለዓለም እኔ ማስቲካ አይደለም። እናንተ ማስቲካ አይደላችሁም። ሰይጣን የሆነ ጊዜ ለተጫውተውባችሁ የሚጥላችሁ ተራ ሰዎች አይደላችሁ። ክርስቶስ በመስቀል ዋጋ የከፈለላችሁ ናችሁ። ክርስቶስ በመስቀል ላይ ለእናንተ ዋጋ የከፈለላችሁ ሰዎች ናችሁ። ስለዚህ የሚመጣው ንፋስ ይዟችሁ አይሄድም። የሚመጣው ትምህርት እናንተ ምን ያደርጋችሁም ግን ሊገድላችሁ አይችልም። ለምን? ውስጣችሁ የተቀመጠው ቦምብ ነው። ከፈነዳ ምድርን ያናውጣል። ልብ በሉ። ጴጥሮስ ጌታ ኢየሱስ ክርስቶስ ሲሰቀል እየተከተለ የክርስቶስን አካሄድ ያይ ነበር። ጴጥሮስ አጠገቡ ግን በጉዞ መካከል አንተ ከኢየሱስ ጋር አይቻልም፣ ኧረ በፍጹም አንቺ ሴትዮ አላቅሽም ነው አንቺ የምትይው ውሸት። እንደዛም እየዋሸ ግን ህይወቱ ከኢየሱስ ጋር እንደዋለ ያስታውቃል። እናንተ ወደዳችሁም ጠላችሁም በክርስትና ህይወት ጠንክራችሁ ኑሩ አትኑሩ፣ ህይወታችሁ ግን ኢየሱስን ይገልጣል። ለምን እንደሚገልጥ ልንገራችሁ። ኢየሱስን ውስጣችሁ አስገብታችሁታል። ስላስገባችሁት ክርስቶስ ራሱ ዝም ብላችሁ እየሄዳችሁ ጠረናችሁ ኢየሱስን ይገልጣል። አረ በኢየሱስ ስም መንፈስ ይግባባችሁ። አረ ይግባባችሁ። አረ በዚህ መንፈስ ውስጥ እግዚአብሔር ያጥለቅልቃል።
እንደዚህ ነው በሚመጣው ንፋስ እንደ ስህተት ትምህርት እየተፍገመገማችሁ ያም ሲመጣ ወደዚህ ስንራመድ ይሄኛው መጥቶ እንደዚህ ሲለን ወደዛ ስንሄድ የእግዚአብሔርን ክብር መሃል ላይ ሳንገልጥ ሰይጣን እንዳያሸንፈን እግዚአብሔር በእጆቹ አጥብቆ ይያዘ። አሜን። አረ በኢየሱስ ስም አጥብቆ ይያዘ። አሜን። አረ በኢየሱስ ስም አጥብቆ ይያዘ። አሜን። ይኸውላችሁ እኛ ከያዝነው እንለቀዋለን። እግዚአብሔር ግን ከያዘን ለዘላለም ነው። እሱ ከያዘን ለዘላለም ነው። እሱ እጁ ውስጥ ከገባ ለዘላለም ነው። እኔ እግዚአብሔር ፊት ሆነ ኖርማል ህይወት በኢየሱስም ከህይወታችን ይመታ። አሜን። ለምን ጌታን እኮ ውስጣችሁ ውስጥ የገባው መንፈስ አለ። ያ መንፈስ ሊቋቋም ለዚህ ነው ሉቃስ 24 ላይ ሄዳችሁ አንብቡ። የኤማውስ መንገደኞች እየተጓዙ ነው። ሁለቱ የኤማውስ መንገደኞች ጉዞ ላይ ያለው ኢየሱስም አብሯቸው ይጓዛል። አንተ አላወቅም እንዴ ይሉታል። እንዴት ይበጀናል ያልነው እኮ ሞተ፣ ይህ ያልለናል ያልነው የተከተልነው እንጀራ እየቆረሰ ያበላን ሰውዬ እሱ እኮ አጣ ነው ብለው ይነግሩታል ኢየሱስ። እሱ ግን እናንተ የማታስተውሉ እያለ የእግዚአብሔርን ቃል መግለጥ ሲጀምር ውስጣቸው ይቃጠል ነበር። አሜን። ዛሬ በጌታ በኢየሱስም ይህ መንፈስ እናንተ ውስጥ ይግባ። አሜን። ቃል ሲነገር ውስጣችሁን የሚቆረቁር፣ ውስጣችሁን የሚያቃጥል ልክ የሰሙትን ይላል። ከዛ ጉዟቸውን እያለ መሸባቸው። እደርልን በቃ ከመሸብህ ከኛ ጋር እደር አሉት ኢየሱስን። ምግቡን የሚበሉትንም አንስቶ በባረከ ጊዜ ይላል መጻፍትን ያስተውሉ ዘንድ አእምሯቸውን ከፈተ። ወይኔ ይህ መንፈስ እናንተ ውስጥ ይግባባችሁ። የእግዚአብሔርን ክብር የምትገልጡበት የሆነ ቦታ ላይ መታችሁ ዝም ብላችሁ ስታወሩ ኢየሱስን የምታዩበት። ለምን ሕፃን ከሆነ ይሄ አይገለጥልንም? ሕፃን ከሆነን ይሄንን ክብር ልናይ አንችልም። ሕፃን ከሆነን የእግዚአብሔርን ጸጋ ልንካፈል አንችልም። ለምን ሕፃን ስንሆን ሁሉም ያምረናል፣ እንሸነፋለን፣ እንወድቃለን። እግዚአብሔር ፊት ውስጥ ግን ሆነን ከእግዚአብሔር ጸጋን እንካፈላለን። ይኸውላችሁ ሰው ከወደዳችሁ ብር ሊሰጣችሁ ይችላል። እግዚአብሔር ከወደዳችሁ ሰው ሊሰጣችሁ ይችላል። እግዚአብሔር ግን ራሱ ግን አብሯችሁ ይቀመጥ። እሱ አብሯችሁ ካለ ይበቃችኋል። እኔ ብር ብሰጣችሁ ብር ያልቃል። የሆነ ታይም ላይ ካለቀ በኋላ እናንተ ልታርፉ ትችላላችሁ። ወይኔ መልሳችሁ ብር የጨረስኩት አሁን ሌላ ብር ማን ነው የሚሰጠኝ ልትሉ ትችላላችሁ። ኢየሱስ ግን ካለ ከብር እሱ ይበልጣል። አሜን። እሱ ከብር ይበልጣል። አሜን። ለምን እሱ ካለን ይበቃል። በረገጥንበት ቦታ ሁሉ ለዚህ እኮ ነው በ9 ሰዓት ሐዋርያት ሥራ ምዕራፍ 3 ላይ ነው ሄዳችሁ ስታነቡ ልክ በ9 ሰዓት ጉዟቸው ላይ ነው ያሉት። ግን ሰውየው ብር ነው የሚለምነው። ኪሳቸው ሲያዩ ብር የለም። አሁን የምንሰጠው ብር አይደለም አሉ፣ የምንሰጠው ኢየሱስን ነው አሉ። ያን ጊዜ ተነስና ተመላለስ ሲለው ብድግ ነው ያለው። ገብቶ አያውቅም። ቤተክርስቲያን ቀለሙን ያውቀዋል፣ በሩን ያውቀዋል፣ ግን ውስጡ ምን እንዳለ አያውቅም። ያን ቀን ግን ዘልቆ አብሯቸው ገባ። ዛሬ ዘልቃችሁ የምትገቡበት የእግዚአብሔር እሳት ይምጣ። ያኔ ትበረታላችሁ፣ ያኔ ትጸናላችሁ፣ ያኔ በክብር ትቆማላችሁ። ያኔ የእግዚአብሔር ጸጋ በሙላት ይገለጥባል። ያኔ የሰይጣን መጫወቻ አትሆኑ። ያኔ የተራሰው መጫወቻ አትሆኑ። ያን ጊዜ ማንም አሁን ከፍቶ ሊናገራችሁ አይችልም። እግዚአብሔር አብሯችሁ አለ። የሚያስፈራ የእግዚአብሔር ክብር ይመጣ። ያን ጊዜ ማንም ሊያከብራችሁ ማንም ሊገዛላችሁ አይችልም። ምን እናደርግልህ ብለው እግሮች ስር ነው የሚወድቁት። አሜን። ለምን ክብሩ አለ። ለምን እግዚአብሔር አብሮ አለ። ለምን ጸጋው አብሮ አለ። ያን ጊዜ ነው ጸጋው በእኛ የሚገለጠው። ሕፃን ከሆነ ግን ማንም ሊጫወትብን ይችላል። ተራው መጥቶ ሊጫወትብን ይችላል። ይሄ አንድ ቀን ጸልዮ የማያውቁላ አንተም ብሎ ክርስቲያን ሊል ይችላል። ለምን ተባልክ? ሕፃንነት ውስጣችን ካለ እግዚአብሔር ይህን መንፈስ ከውስጣችን ይስበረው። አሜን። አረ በኢየሱስ ስም ይስበረው። ጳውሎስ እኮ አለ ሕፃን እያለሁ እንደ ሕፃን እናገር ነበር፣ ሕፃን እያለሁ እንደ ሕፃን አስብ ነበር፣ ሕፃን እያለሁ እንደ ሕፃን ነው ማወራው። አሁን ግን ሕፃንነቴን ወራት ሽሬያለሁ አለ። አረ በኢየሱስ ስም ይህ መንፈስ ከኛ ይመታ። አሜን። መንፈሳዊ ሕፃንነት ከህይወታችን ይመታ። አሜን። ወይኔ ጌታ ሆይ ምን ላድርግ? ይኸውላችሁ ከዛ አይገባንም ካለ በኋላ አንድ ቃል ይናገራል። በጣም የሚገርም ነገር ግን ይላል እውነትን ምን እያደረግን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ ምን እናድርግ? እንደግ። ነገርን በምን ያዝን? በፍቅር ሁሉ ጠቅልለን ይዘን ክርስቶስ ወዳለበት ወደ እሱ ምን ነው እንደግ ይላል። አረ የሚያሳድስ መንፈስ ይምጣብን። አሜን። አረ የሚያሳድግ መንፈስ ይምጣብን። አሜን። ይህ መንፈስ ሲመጣ ተራነት ከህይወታችን ይመታል። አሜን። ጃሎ ሴቫኒያስ አሜን።
ወደሚሆን ወደ ክርስቶስ እንደግ። ከሱ የተነሳ ከማን የተነሳ? ከክርስቶስ የተነሳ። ከክርስቶስ የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ምን ያደርጋል? ያሳድጋል። ወደማ? ወደ ክርስቶስ። አሁን በዚህ መንፈስ እግዚአብሔር ወደዛ ሙላት ያስገባ። አሜን። ኧረ በኢየሱስ ስም ወደዛ ሙላት ያስገባ። አሜን። ራሱን ምን ያደርጋል? ያሳድጋል። ወዴት? ወደ ክርስቶስ። ራሱን ወደ ክርስቶስ ማሳደግ ሲጀምር ክርስቶስ ቀድሞት ይሄዳል። ወደ ክርስቶስ ማሳደግ ሲጀምር የቆመበት ቦታ ሁሉ ቀድሞ ክርስቶስ ይገለጣል። ይህ ራሱን ማሳደግ ሲጀምር ይወላድ ልጄ እኔን ስላስቀደመ እኔ ቀድምለታለሁ ይላል። ለምን? የሱ ማንነት ሊያሳይ አይደለም፣ ክርስቶስን ሊገልጥ ተገልጧል። ክርስቶስን ሊያሳየው ወደ አስተዳደጉ ሲታይ ወደ ክርስቶስ ነው። አስተዳደጉ ሲታይ ወደ ማን ነው? ወደ ክርስቶስ። አንድ መዝሙር አለ፣ ትኩረት ሁሉ ወደ ኢየሱስ የሚል በጣም ደስ ይለኛል። እሱ መዝሙር ሲሰራ ትኩረት ሁሉ ወደ ማን? ወደ ኢየሱስ። ዶርም ውስጥ ዶሚኔት የማድረግ ጸጋኛ ላይ ይምጣብህ። አሜን። ይህ ዶርም ውስጥ ያለን መንፈስ ዶሚኔት አድርገን ይወላችሁ እሷ ካለች ይሄ ነገር ሲወራ አትወድም እስከሚባል ድረስ ይሄ መንፈስኛ ላይ ይምጣብህ። አሜን። ላጠቃልላችሁ እንዴት እንመላለስ? 4 ነገሮችን አውርቻችኋለሁ። በትህትናና በየዋህነት። እንዴት እንመላለስ? በትዕግስት። እንዴት እንመላለስ? በፍቅር። እንዴት እንመላለስ? የመንፈስ አንድነትን በመጠበቅ። ለምን እንመላለሳለን? ለተስፋ ስለተጠራ። ለምን እንመላለሳለን? ክርስቶስ ውስጣችን ስላለ። ለምን እንመላለሳለን? ጸጋው ውስጣችን ስለተቀመጠ። ለምንድን ነው የምንመላለሰው? ጸጋው ሁሉን ስለሚያስችለን። ለምንድን ነው የምንመላለሰው? ወደ ፍጹም ሙላቱ ስለምንሄድ። ለምንድን ነው የምንመላለሰው? የእግዚአብሔር ክብር ከኛ ጋር ስለሚገለጥ። ሃሌሉያ! እንዴት እንመላለስ? ሕፃንነት ህይወታችንን ሰብረን ወደ እግዚአብሔር ሙላት በማደግ በእግሮቻችን እንቆም። አጠገባችሁ ያለውን ሰው ያዙት። ብራዛሎ ቫኒያ እኔ ቢያንስ ተኩል ነው፣ በጣም 5 ደቂቃ ልውሰድባችሁና እስቲ አጠገባችሁ ያለውን ሰው ያዙትና እንደዚህ እያላችሁ ጸልዩ። የሚመላለስበት ጸጋ በሱ ላይ እንዲገለጽ ጸልዩ። ከዚህ በኋላ የሚያበረታበት፣ ከዚህ በኋላ የሚበረታበት፣ ከዚህ በኋላ የሚጸናበት። እህቴን አበርታት፣ ወንድሜን አበርታው። እግዚአብሔር ወይ ይህ መንፈስ እንዲመጣ እየጋበዛችሁ ጸልዩ። መንፈስ ቅዱስ በኃይልና መንፈስ ቅዱስ በጸጋና መንፈስ ቅዱስ እህቴ ላይ ተገለጥ። መንፈስ ቅዱስ ወንድሜ ላይ ተገለጥ። አሁን እንደ ትላንትና ሳይሆን በአዲስ ክብር የሚጓዝበት፣ በአዲስ ክብር የሚሄድበት፣ በአዲስ ክብር የሚጸናበት፣ በአዲስ ክብር የሚበረታበት፣ በአዲስ ክብር እንደገና የሚቆምበት የኃይል እንዲመጣ ትጸልዩለት በኢየሱስ ዜላ ባጋዲጋ ባሴብሬዴ ብሬዲጋ ቦሳባራዲያናስ ዱካምባሲ ካምቦራ ዲዳለ ቬናስ አሊጋዳኖስ ኤባ ማሃዳሲ ካባሪያሞ የእግዚአብሔርን ክብር ዛሬ እናያለን። ከፊቱን እንቀግባለን፣ ከጸጋው እንካፈላለን። ይኸውላችሁ ትላንትናችንን ረስተን ወደ እግዚአብሔር ሙላት እንገባለን። ትላንትናችንን ትተን ከዚህ ቀን ጀምሮ የሚያበረታ እሳት እኛ ላይ ይቀመጣል። ከዚህ ቀን ጀምሮ የሚያጸና ጸጋ በእኛ ላይ ይገለጣል። ከዚህ ቀን ጀምሮ ወደ ሙላቱ የሚያስገባ ወደ እግዚአብሔር ክብር የሚያስኬድ እንደገና የሚያቆም እንደገና የሚያበረታ እንደገና የሚያጸና እንደገና የሚያቆም ይኸውላችሁ እዛ ግቢ ላይ እናንተን ልዩ የሚያደርግ ወደ ሙላት የሚያመጣ የእግዚአብሔር ክብር በሙላት ይመጣ። የእግዚአብሔር ጸጋ ሲመጣ ተራነት ከሕይወታችን ይመታ፣ ባዶነት ከሕይወታችን ይመታ፣ ይኸውላችሁ ኪሳራ ከሕይወታችን ይመታ። ሮዶዶዶ ሴካቫኒያስ ባዶነታችንን የሚሞላ የእግዚአብሔር እሳት ይኸውላችሁ ባዶነታችንን የሚሞላ እዚህ የከሰርንበትን ዘመን በካሳ የሚመጣበት የተተውንበትን ያንን ዘመን እንደገና እንድንቆም የሚያደርግበት ይኸውላችሁ ሰይጣን ያከሰረ ሕይወታችንን በብርታት የሚያቆምበት የእግዚአብሔር ክብር የእግዚአብሔር እሳት በወንድሜ ላይ በእህቴ ላይ እንዲመጣ እያላችሁ ጸልዩልን። ሲካንዳሲማ
በዶርም የክብር ኃይል ይምጣባችሁ። ይወላችሁ በደከማችሁበት ቦታ መንፈስ ቀድሞ ያበርታችሁ። መንፈስ ቀድሞ ያጥናችሁ። መንፈስ ቀድሞ ይወላችሁ በዶርም ውስጥ የኃይል መንፈስ ይስጣችሁ። በሽታ እርግማንን ይወላችሁ ድግምትን አስማትን ከሕይወታችሁ ላይ እየሰበረ የእግዚአብሔር ጸጋ በሙላት ይምጣባችሁ። ሪካዛኒ ማራሃዲቦስ ይወላችሁ በዶርም ውስጥ የሚያስፈራ የእግዚአብሔር ጸጋ ከእናንተ ጋር ይግባ። ኧረ በኢየሱስ ስም ይግባ። ዶርምን መቆጣጠር የምትችሉበት የእግዚአብሔር እሳት በኃይል ይገለጥ። ዶርሙን ማኔጅ ማድረግ የምትችሉበት የእግዚአብሔር ክብር ይምጣ። ታላቅነቱን እየገለጣችሁ በዶርማችሁ ክብሩን የምትገልጡበት፣ በዶርማችሁ የእግዚአብሔርን ኃይል የምትገልጡበት፣ በዶርማችሁ የሚያስፈራው የእግዚአብሔር ክብር አብሯችሁ የሚቆምበት የእግዚአብሔር ጸጋ በሙላት ይገለጥባችሁ። ሕፃንነትን የሚሰብር ባዶነትን የሚሰብር በሽታን የሚሰብር ከጠላት የሚወረወሩ ሟርቶችን የሚቆራርጥ የእግዚአብሔር እጅ በሙላት ይገለጥባችሁ። አቲከማሰኒ ከሞራዲያስ ሩዲጋኒያስ ኢቫንዶቦ ሰከባ አንተ ይሆንልህ። አንተ ዶርም ውስጥ ተኝተህ ሌሊት ይሆንልህ የሚሰራብህን የአስማት ስራ የሚሰብር ኡዳሲካኒያ የሚሰብር ይሄ የክብር ጸጋ፣ ይሄ የክብር ሙላት፣ ይሄ የክብር ኃይል፣ ይሄ የክብር ሐሳብ በአንተ ላይ በአንቺ ላይ በኢየሱስ ስም ይገለጥ። ይወላችሁ ሐዋርያት ሥራ ምዕራፍ 4 ቁጥር 13 ላይ እንደዚህ የሚል ቃል አለ። የሚገርማችሁ ይወላችሁ ከኢየሱስ ጋር ዮሐንስና ጴጥሮስ የእግዚአብሔርን ቃል በሙላት በሸንጎ መካከል ከገለጡ በኋላ ይወላችሁ እየገለጡ ያሉ አካባቢው ላይ የነበሩት የሸንጎ ሰዎች እንደዚህ አሉ። እነዚህ ሰዎች እኮ መጽሐፍን አያውቁም፣ አልተማሩም፣ ነገር ግን እንዴት መጽሐፍ ቅዱስን በሙላት ይገልጣሉ ብለው ተደነቁ ይላል። ከተደነቁ በኋላ ግን ዞር ብለው እንደዚህ አሉ ይላል። ከኢየሱስ ጋር እንደነበሩ አወቋቸው ይላል። አንተ ይወልህ መታወቂያ ክርስቶስ ይሆን፣ መታወቂያችሁ ክርስቶስ ይሆን፣ መታወቂያችሁ ክርስቶስ ይሆን፣ መታወቂያችሁ ክርስቶስ ይሆን። እንደገና የምትበረቱበት ኃይል ይምጣላችሁ። እንደገና የምትጸኑበት ኃይል ይምጣላችሁ። እንደገና የምትቆሙበት ኃይል ይምጣላችሁ። የካንዳሲካባኒያስ ረደቦ ሰከምባ ይወላችሁ ሰዎች ፊታችሁን አይተው መፍራት እስከሚችሉ ድረስ የእግዚአብሔር ሞገስ በግንባራችሁ ላይ ይሆን፣ በግንባራችሁ ላይ ይሆን። ይሄ ምሽት የክብር ይሁንላችሁ። ይሄ ምሽት የራእይ ይሁንላችሁ። ይሄ ምሽት የተሰወረን የምታዩበት፣ በዚህ ምሽት በድብቅ የሚሰሩ ነገሮችን በግልጥ የምታዩበት፣ በዚህ ምሽት የጨለማ ስራ የምታፈርሱበት፣ በዚህ ምሽት መተኛት እስከማትችሉ ድረስ ከእግዚአብሔር ሐሳብ ጋር፣ ከእግዚአብሔር ፕላን ጋር፣ ከእግዚአብሔር እቅድ ጋር፣ ከእግዚአብሔር ፕላን ጋር መንቀሳቀስ የምትችሉበት የመንፈሱ እሳት ከእናንተ ጋር ይወጣ። ይኸውላችሁ ሳትፈልጉ እየመጣ በሽታ የሚያስጨንቃችሁ ሰዎች ከዚህ ምሽት ጀምሮ ከሕይወታችሁ ላይ ይመታ። ኡራባሸንያ የተመታ ይሆን፣ የተመታ ይሆን፣ በሽታ የተመታ ይሆን፣ ድካም የተመታ ይሆን፣ ያነበባችሁትን ከአእምሯችሁ የሚሰድ ይኸውላችሁ አለመረጋጋትን ሕይወታችሁ ላይ የሚጨምር ይህ ተረጋግታችሁ ያጠናችሁትን እንዳትሰሩ አእምሯችሁን የሚቆጣጠር የድግምት ኃይል ይመታ፣ የአስማት ኃይል ይመታ፣ የሟርት ኃይል ይመታ። ዛሬ በጌታ በኢየሱስ የእግዚአብሔርን ክብር ወደ እናንተ ቤት ጋበዝኩ፣ ወደ ልባችሁ ጋበዝኩ፣ ወደ ሕይወታችሁ ጋበዝኩ፣ ወደ መንገዳችሁ ጋበዝኩ። ስትበሉ የእግዚአብሔር ክብር አብሯችሁ ይቀመጥ። ስትወጡ የእግዚአብሔር ጸጋ አብሯችሁ ይገለጥ። በክላስ ውስጥ ይኸውላችሁ ክላሱን ዶሚኔት የምታደርጉበት የእግዚአብሔር መንፈስ በኃይል ይምጣባችሁ።
ባራዲ ጋማኒያስ ሐዋርያት ሥራ ምዕራፍ 4 ቁጥር 30 ላይ አንድ የሚናገረው ቃል አለ። የእግዚአብሔርን ልብ ይወላችሁ ከጸለዩም በኋላ ይላል ከጸለዩም በኋላ ተሰብስበው የነበሩበት ቦታ ተናወጠ ይላል። ከዛ በኋላ የእግዚአብሔርን ቃል በኃይል ገለጡ ይላል። ይወላችሁ የእግዚአብሔር ክብር ሲመጣ በሁሉም ላይ መንፈስ መሙላት ሲጀምር የእግዚአብሔርን ቃል ነው ሰዎች መግለጽ የሚጀምሩ። መንፈስ ሲመጣ የእግዚአብሔርን ክብር ትገልጣለህ። መንፈስ ሲመጣ ኢየሱስን ትገልጣለህ። እኔ ያለኝ ብርና ወርቅ አይደለም። እኔ እኮ ያለኝ የሆነ የሚታይ ሀብት አይደለም። እኔ እኮ የማወርስ አንድ ነገር አለኝ፣ ኢየሱስ የሚባል እግዚአብሔር ሆይ በዚህ መንፈስ ባርክ። ወይኔ ባርከን፣ በኢየሱስም ባርከን፣ በኢየሱስም ባርከን። ሰዎች ሲያዩን እኛን ይውደዱ። ወይኔ ዶርም ውስጥ እኛን ሲያዩ ሰዎች ይውደዱ። ለምን? ከፍቅር የተነሳ ይውደዱ። ኢየሱስ እኮ ኢየሱስን ይከተሉት ነበር። ብዙ ሰዎች ይከተሉታል። ለምንድን ነው ሲባል ኢየሱስ ውስጥ ያለው ፍቅር። ይህ መንፈስ በኢየሱስ በሕይወታችን ላይ ይብዛ፣ በማንነታችን ላይ ይብዛ፣ በነገራችን ላይ ይብዛ። ታላቅነት በሕይወታችን ላይ ከፍ ይበል። አቤቱ እግዚአብሔር ሆይ ታላቅነት በእኔና በወንድሞቼ ላይ በእኔና በእህቶቼ ላይ በእጥፍ ስለሚመጣ አመሰግናለሁ። እግዚአብሔር ሆይ አንድ ጸሎት ጸልያለሁ። በጆሮ የክብር መንፈስ አብሯችሁ ይግባ። የእውቀት የማስተዋል የጥበብ መንፈስ በኢየሱስ ስም ይግባባችሁ። በኢየሱስ ስም ይውላችሁ። በፊታችሁ የሚከብድ ነገር አይኖር። በፊታችሁ የሚከብዳችሁ ነገር እስከማይኖር ድረስ እግዚአብሔር በጥበብና በእውቀት መንፈስ ይሙላችሁ። የሚያስቸግራችሁ የሚያስጨንቃችሁ የተቸገራችሁበት ነገር ከሕይወታችሁ ላይ ይመታ። እናመሰግናለን። ቀናችን የተባረከ እንደነበረ እግዚአብሔር ሌሊታችን የተባረከ ይሁን። ካንተ ጋር የምናወራበት የምንገናኝበት እግዚአብሔር ፊትን የምናይበት ምሽት ይሆንልን። ታላቅነት በሕይወታችን ላይ ከፍ ብሎ ይታይ። እኛ ከእግሮች ስር እንሆን፣ አንተ በእኛ ላይ ከፍ በል። ሁሉ ሲሆን ላንተና ላንተ ክብር ይሆን። እናመሰግናለን በኢየሱስ ስም። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን። በመካከላችን የነበረ እግዚአብሔር መንፈስ የተመሰገነ ይሁን። በአብሮነቱ አስደንቆናል በእውነት።